ቭላዲሚር ፑቲን ከኬጂቢ ሰላይነት እስከ ረጅሙ የፕሬዝዳንትነት ዘመንም ስለ ፑቲን ያልተሰሙ በርካታ ጉዳዮችን በዚህ ቪዲዮ እንቃኛለን። አብራችሁን ቆዩ። ቭላዲሚር ፑቲን በአውሮፓውያኑ 2000 ጀምሮ ሩሲያን እየመሩ በዚህም ከቀድሞ የሶቪየት አምባገነኑ መሪ ከጆሴፍ ስታሊን በመቀጠል ረጅም ዓመታት አገራቸውን ያስተዳደሩ መሪ ሆነዋል። የ71 ዓመቱ ፑቲን ለአምስተኛ የስልጣን ዘመን በፕሬዝዳንትነት ለመመረጥ ሲዘጋጁ ጠንካራ ተፎካካሪ በዙሪያቸው አልነበረም። በመሆኑም ከድል የገታቸው ምንም ነገር አልነበረም። እርሳቸው ከሻቱም እስከ አውሮፓውያኑ 2036 ድረስ በመንበራቸው ላይ ለመቆየት የሚያግዳቸው እዚህ ግባ የሚባል ምክንያት አይኖርም። ፑቲን ክሬምሊንን ለመምራት ወደ ፕሬዝዳንትነት የመጡት ታዲያ በአጋጣሚ ነበር። ብዙም እውቅና ያልነበራቸው የቀድሞ የኬጂቢ ሰላይ በቀድሞ የሩሲያ ፕሬዝዳንት ቦሪስ የልሲን ውስጣዊ ቡድን ውስጥ በትክክለኛው ቦታና ሰዓት መገኘታቸው ነበር የስልጣን ማማውን ያቆናጠጣቸው። ፑቲን ሁለተኛው የዓለም ጦርነት ካበቃ ከ7 ዓመታት በኋላ የተወለዱት ሲሆን በጦርነቱ ታላቅ ወንድማቸውን አጥተዋል። ወላጆቻቸውም ከመከራ ማጥ ውስጥ ነው እየወጡት። በሰሜን ምዕራባዊ ሩሲያ በምትገኘው ሊንጋርድ በአሁኗ ሴንት ፒተርስበርግ በሚገኙ የጋራ መኖሪያ ቤት ያደጉት ፑቲን በልጅነታቸው ተደባዳቢነታቸው ነበር የሚታወቁት። ከሚበልጧቸውና ጠንካራ ከሆኑ የሰፈር ወጣቶች ጋርም እንደ ጉድ ይጣሉት ነበር። ታዲያ በዚህ የተነሳ ከባድ የሆነ የልጅነት ጊዜም ነበራቸው። ይህ እስካሁን ድረስ በሕይወታቸው ላይ ከፍተኛ ተጽዕኖ እንደፈጠረም ይናገራል። ፑቲን ብዙውን ጊዜ ለሚፈጽሙት ድርጊት ምክንያት የሚሰጡት በተዛባ የታሪክ አረዳድና በኔቶ ላይ በያዙት ቂም በመነሳት ነው። ለዚህም እንደ አንድ ምሳሌ የሚመዘዘው በዩክሬን ወረራ በፊት ከዚያ ጊዜ ጀምሮ ዩክሬን በናዚዎች የተሞላች የውሸት ሀገር ናት ሲሉ በሐሰት መክሰሳቸው ነበር። በዚህም ምክንያት ዩክሬን ከኔቶ ጋር ያላትን ጎረቤትነት ለማስቆምም ፍላጎታቸውን በተደጋጋሚ አሳይቷል። ከምዕራባውያን መሪዎች መካከል የተሻለ ያውቋቸዋል የሚባሉትም የቀድሞ የጀርመን መራሄተ መንግስት አንጌላ ሜርክል በአንድ ወቅት ፑቲንን ከእውነት የራቁና በሌላ ዓለም ያሉ ሲሉ ገልጿቸዋል። በተደጋጋሚ ከፑቲን ጋር ለመደራደር ጥረት ያደረጉት ሜርክልም ፑቲን ወደ ኪየቭ ወታደሮቻቸውን ከላኩ በኋላ አውሮፓን ማውደም ይፈልጋሉ ሲሉ ድምዳሜ ላይ ደርሰውም ነበር። ታዲያ ፑቲን የመጀመሪያ ቡጢ ሲሉ ሐሳባቸውን የሰጡበትን እውነት እንመልከት። ፑቲን በ2000 በሰጡት ቃለ ምልልስ ላይ በልጅነታቸው ካሳለፏቸው አንድ አጋጣሚ ትልቅ ትምህርት መውሰዳቸውን ተናግረዋል። ይህም ታዲያ መፈናፈኛ ማሳጣት የሚልም ነበር። ልጅ ያለው በአሁኗ ሴንት ፒተርስበርግ በሚገኘው የጋራ መኖሪያ ቤታችን ደረጃ ላይ አንድ ትልቅ አይጥ ሲያባርሩ እንደቆዩና በኋላ ላይም ደረጃው ላይ እንዴት ማምለጫ እንዳሳጡት በቃለ ምልልሳቸው አስታውሷል። ከዚያም አይጡ ወዴትም መሄድ እንዳልቻለና አይጡን ደብድበው እንደወረወሩት ገለጹ። ከዚህ መፈናፈኛ ማሳጣት የሚለውን የመጨረሻ ትምህርት ወሰድኩ ሲሉ ተደምጠዋል። ወጣቱ ፑቲን በሰፍራቸው ካሉ ትልቅና ጠንካራ ወጣት ወንዶች ጋርም ይደባደቡ እንደነበር ያነሳሉ። በኋላ ላይ ያንን ጊዜ በማስታወስ ራሳቸውንም ሆሊጋን ችግር ፈጣሪ ሲሉ ይገልጹታል። ፑቲን ይህን ተከትሎ ነው ራሳቸውን ለመከላከል በሚል የጁዳ ስፖርትን በልጅነታቸው መማር የጀመሩት። ፕሬዝዳንት በሆኑበት ጊዜም ስልጠናውን ቀጥለው ጥቁር ቀበቶ ማግኘትም ችለዋል። እንደ አውሮፓውያኑ 2015 ሴንት ፒተርስበርግ ጎዳና ላይ የቆየ ልምዳቸውን ሲያካፍሉ ከ15 ዓመት በፊት የሊንጋርድ ጎዳና ላይ አዲስ ሕግ አስተማረኝ። ይህ ፍልሚያው የማይቀር ከሆነ የመጀመሪያውን ቡጢ መሰንዘር አለብህ የሚልም ነው። ፑቲን በሊንጋርድ ስቴት ዩኒቨርሲቲ ትምህርታቸውን ከተከታተሉም በኋላ እንደ አውሮፓውያኑ በ1975 ወደ ሶቪየት የስለላ ተቋም ኬጂቢ ነበር ያመሩት። ይህ የህግ ምሩቅ ለነበሩት ፑቲን የሚጠበቅና ስራውንም ለእርሳቸው ተስማሚ ነበር። ዘ ስዋርድ እና ዘ ሺልድ የተባሉና በናዚ ጀርመን የተሰሩ ግፎችን የሚያጋልጡ በሩሲያ የድብቅ ሰላዮች የተቀረጹ የሶቪየት የቴሌቪዥን ፕሮግራሞችን እያዩ ላደጉት ለያኔው ፑቲን የኬጂቢ ስራ ህልማቸውም ነበር። በወቅቱ ጥሩ ጀርመንኛ መናገር የሚችሉት ፑቲን በምስራቅ ጀርመን ከተማ ድሬዝደን የኬጂቢ ቢሮ ተመደቡ። በ1989 እንደ አውሮፓውያን አቆጣጠር ማለት ነው። ኮሚኒስት ሶቪየት ስትፈራርስ ያዩት እዚያው ሳሉ ነበር። የኬጂቢ ቢሮ ካለው መንገድ ባሻገር የሚገኘው የምስራቅ ጀርመን ሚስጥራዊ ፖሊስ ጽሕፈት ቤትን በቁጣ የተሰባሰቡ ሰዎች ሲወሩት ተመለከቱ። የተወሰኑ ቡድኖች ደግሞ ወደ እርሳቸው ህንጻ እየቀረቡ ሲመጡ ገለል እንዲሉ አስጠነቀቋቸው።
ይህ አሎን ሲል የሶቪየት ቀዩ ጦር ታንከኛ ክፍልን ለጥበቃ ሲጠሩ ሩሲያ እርዳታ ማድረግ እንደማትችል ተረዱ። ያኔ ሞስኮ ትዕዛዝ ምንም ማድረግ አንችልም ተባሉ። ሞስኮም ዝም አለች። ያኔ ሶቪየት መፈራረሷንም አመኑ። በሚቀጥለው ዓመት ወደ ፖለቲካ ስርዓቱ በፍጥነት ተመለሱ። ሌተናንት ኮሎኔል የሚል ማዕረግም ተሰጣቸው። ይህ ሹመት ኬጂቢ ውስጥ ሲሰሩ አላገኙትም ነበር። በአዛዦቻቸው መካከል አንድ የሆነ ኒኮላይ ሌቨን ፑቲን እንደ መካከለኛ የስለላ ወኪል ነበር የሚመለከታቸው ሲሉ ተደምጠውም ነበር። ታዲያ ፑቲን ከወዳጆቻቸውና ደጋፊዎቻቸው ጋር ያላቸው ግንኙነት ምን ይመስላል? እስኪ እንመልከተው። ፑቲን በጣም የቅርብ ከሚሏቸው ወዳጆችና ደጋፊዎቻቸው ጋርም ጠበቅ ያለ ወዳጅነት አላቸው። እስካሁን ድረስ በጣም ትንሽ በሆኑ የኬጂቢ የባልደረባ ቡድኖች ጋርም ሚስጥረኛ ናቸው። እንደ የሩሲያ የጸጥታ ምክር ቤት ዋና ጸሐፊ ኒኮላይ ፓትሮቪያ ያሉ አጋሮቻቸውንም የረጅም ጊዜ አድርገው መያዝም ያውቁበታል። ታዲያ ወዳጆቻቸውን ሲመርጡ ዝም ብለው የአይናቸውን ቀለም ስለማረካቸው ብቻ አይደለም፣ የሚሆናቸውን በደንብ ጠንቅቀው ያውቃሉ። የቀድሞ የጁዳ አሰልጣኝ አናቶሊ ራክሊን በአንድ ወቅት ፑቲን ራሳቸውን በተግባር የሚገልጡለትን ሰዎች ያምናሉ ሲሉ ተደምጠዋል። ለሚያምኗቸው ሰዎች ደግሞ የሚበለጽጉበትን መንገድ ይከፍታሉ። የልጅነት ጓደኛቸውን አርካዲ ሮቴንቦርግን ሩሲያ ከክሪሚያ የሚያገናኛትን ድልድይ ለመገንባት የ3.5 ቢሊዮን ዶላር ውር መስጠታቸውን እንደ መንታያ ይነሳል። ስለ ግላዊ ህይወታቸውም ቢሆን በጣም ድብቅ ናቸው። ፑቲን በርካታ ሚሊዮኖችን የሚያንቀሳቅሱ ወዳጆች አሏቸው። እርሳቸውም ቢሆኑ ቀላል የማይባል ሀብት እንዳላቸው ይነገራል። ነገር ግን የቤተሰቦቻቸውና የራሳቸውን ገንዘብ ነክ የሆኑ ጉዳዮች በብርቱ ሚስጥር ነው የሚይዙት። ከባለቤታቸው ሎድሜላ ጋርም ከ30 ዓመት ትዳር በኋላ በ2013 ተፋተዋል። ሎድሜላ በአንድ ወቅት በስራ ፍቅር የሰከረ ሰው ስትል ፑቲንን ገልጻለች። ከባለቤታቸው 2 ልጆችም ያፈሩ ሲሆን አንደኛዋ ማሪያ የትምህርትና የንግድ ሰው ናት። ሁለተኛዋ ካትሪና ደግሞ የምርምር ፋውንዴሽን ኃላፊ ናት። ከ1991 ጀምሮ ፑቲን የሊንጋርድ አዲስ ከንቲባ አናቶሊ ሶቤችካ ምክትል አማካሪ ሆነውም ነበር። ከዚያም ሶቤችካ ሳይመረጡ ሲቀሩ ምክትላቸው የነበሩት ፑቲን በሞስኮ የፕሬዝዳንትነት አስተዳደር ውስጥ እንዲሰሩም ተደረጉ። ከዚህ ጊዜ የቦሪስ የልሰን አስተዳደር እያከተመ የፑቲን ደግሞ እየጎመራ መጣ። ከዚያም የፌዴራል የጸጥታ አገልግሎት ኃላፊ ሆነው ለአጭር ጊዜ ከሰሩም በኋላ የጸጥታ ምክር ቤት ኃላፊ ሆነው ለፕሬዝዳንቱ ሪፖርት እንዲያደርጉም ተጠየቁ። እንደ አውሮፓውያኑ ነሐሴ 9 1999 የኤልሲን ጠቅላይ ሚኒስትሩን አባረው በቀጣይ ዓመት ከተካሄደው ፕሬዝዳንታዊ ምርጫ በፊትም እምብዛም የማይታወቀውን የ46 ዓመቱን ፑቲንን ተኩትም። የኤልሲን በወቅቱ ተተኪ ይፈልጉም ነበር። ታዲያ ፑቲን እጩ ተወዳዳሪ ሊሆኑ እንደሚችሉ የኤልሲን የጠቆሟቸው ቫሌንቲያ ዮማሼቭ ፑቲን ሊበራል እና ዲሞክራት እንደሆኑ ነበር ራሳቸውን ሲገልጡ የነበሩትም። የኤልሲን የፕሬዝዳንትነት ጀንበር ስታዘቀዝቅ ሞስኮ የበርካቶች ህይወት በቀጠፈና ምክንያቱ ባልታወቀ የቦምብ ጥቃት ተመታች። ከዚያም ቭላዲሚር ፑቲን መጠነ ሰፊ የምድር ጥቃት በመክፈት ሙስሊም ሩሳውያን የሚኖሩበትን ቼቼንያ ከተገንጣዩ አማጽያን እጅ ነጠቁ። በዚህም ዝናቸው እየጨመረ መጣ። እንደ አውሮፓውያኑ አቆጣጠር ታህሳስ 30 1999 ፕሬዝዳንቱን ተክተው እንዲሰሩም ተሾሙ። ከ3 ወራት በኋላ የመጀመሪያ ፕሬዝዳንት ዘመናቸውን አሸነፉ። በቼቼንያ ዘመቻ በሺዎች የሚቆጠሩ ሰላማዊ ሰዎች ተገድለውም ነበር። ዋና ከተማዋም የወደመች ቢሆንም የሩሲያው መሪ ግን ድል ቀንቷቸውም ነበር። ከዚያም የመጀመሪያ የሀገር ውስጥ ፈተናን በአውሮፓውያኑ 2000 ተጋፈጡ። የኒውክሌር ሰርጓጅ መርከብ ኩርቲስ በባሬንቴስ ባህር በደረሰባት አደጋ ሰመጠች። 118 ሰራተኞች ሞቱ። ፕሬዝዳንት ፑቲን ዓለም አቀፍ እርዳታም አልቀበልም ብለው ነበር። በዚህ ምክንያት በርካታ ሰራተኞች ነፍሳቸው የሚታደግላቸው እየተጠባበቁ ነበር የሞቱት። በወቅቱ በሐዘን የተጎዱ ሴቶች ፕሬዝዳንታቸው ላይ ሲጮሁ በቴሌቪዥን ታይተዋል። ከ4 ዓመት በኋላ የቼቼንያ አማጽያን 1000 ሰዎችን አግተው ወሰዱ። አብዛኞቹ ታጋቾች በሰሜን ኦስቲኒያ በሚገኘው ቤስላን የነበሩ ህፃናትም ነበሩ። የሩሲያ ልዩ ኃይሎች ህንፃውን ሲወሩም 330 ሰዎች ሞቱ። ከዚህ በኋላ ሩሲያ የታቀደው ጥቃት መረጃ እንደነበራት ነገር ግን እርምጃ ለመውሰድ አለመቻሉ ይፋ ወጣ። በዚህ ምክንያትም የመጀመሪያው የፑቲን ፕሬዝዳንታዊ ዓመት በደም የተሞላና ፈታኝ ቢሆንም የሩሲያ ኢኮኖሚ ግን እየተመነደገ ነበር። በአውሮፓውያኑ 1990ዎቹ ውስጥ በሩሲያ ውስጥ የተንሰራፋው
በመንግስት ሀብት የበለጸጉ ቢሊዮነሮች ላይ እርምጃ በመውሰዳቸው የህዝብን ድጋፍ ማግኘትም ችሏል። ቱጃሮቹ ወደ ክሬምሊን በመጥራትም ከፖለቲካ ጋር እስካልተነካኩና እሳቸውን እስከደገፉ ድረስ ገንዘባቸው እንደማይወርስባቸው ቃል ገቡላቸው። በዚህ ፈቃደኛ ያልሆኑት ላይም በአፋጣኝ ነበር እርምጃ የወሰዱት። ከነዚህ መካከል አፈሙዝ ተደፍኖባቸው ተይዘው በሳይቤሪያ የታሰሩ አንዳንድ ቱጃሮችም እንደ ማሳያ ይነሳሉ። ታዲያ ከምዕራባውያን ጋር ያላቸው ግንኙነት እኚህ ጉምቱ ፖለቲከኛ ምን ይመስላል? የሩሲያው ፕሬዝዳንት ከምዕራባውያን ጋር ብዙም ወደፊት ያልተራመደ ግንኙነት ነበራቸው። አልቃይዳ መስከረም 11ን ጥቃት ሲፈጽም የፕሬዝዳንት ጆርጅ ቡሽ ቀድሞ ስልክ ከመቱ የውጭ ሀገር መሪዎች አንዱም ነበሩ። ሰውየው አይኑን ተመለከትኩት፣ በጣም ቀጥተኛና ታማኝ እንደሆነ አገኘሁት ብለውን ነበር ፕሬዝዳንት ቡሽም። ብዙም ሳይቆዩ ቭላዲሚር ፑቲን ከአሜሪካና አጋራቸው ጋርም በጎሪጥ መተያየትም ጀመሩ። የቀድሞ የኬጂቢ ሰላይና የክሬምሊን ተቺ አሌክዛንደር ሊቶኖቪክ በለንደን በአደገኛ ኬሚካል ሲገደሉ ከዩናይትድ ኪንግደም ጋርም ያላቸው ግንኙነት ሻከረ። በኋላ ላይም በዩኬ ምርምር ኬጂቢ የፈጸመው ጥቃት የሩሲያ መሪ ሳይፈቅዱ እንዳልቀረም አመለከተም። እንደ አውሮፓውያኑ በ2007 በሙኒክ በጸጥታ ስብሰባ ላይ ፑቲን ለአሜሪካ ያላቸውን ስሜት በይፋ አስረዱም። አንድ ሀገር ማለትም አሜሪካ በሁሉ መንገድ ብሔራዊ ድንበር አልፋለች ሲሉ ነበር ፑቲን ቅሬታቸውን የገለጹት። ይህ ንግግራቸው ከሁለተኛው የዓለም ጦርነት በኋላ ለአሜሪካና በቀድሞ ሶቪየት ህብረት መካከል የነበረውን ቀዝቃዛውን ጦርነት ያስታወሰ ሲሆን አሜሪካን በማዕከላዊ አውሮፓ የሚሳኤል መከላከያ ስርዓትን ለመገንባት ያላትን እቅድ በተመለከተም የሩሲያውን ቁጣ የገለጹበትም ነበር። በበርሊን ግንብ ለረጅም ጊዜ ሲከፋፈሉ ቆይተዋል። አሁን ደግሞ በእኛ ላይ አዲስ የሚከፋፈል መስመር እያሰመሩ ነው፣ ግንብ እየገነቡብን ነበር ያሉትም ፑቲን የጦር ኃይል ትዕይንት ፑቲን የጦር ኃይላቸውን በመጠቀም በቀድሞ ሶቪየት ግዛቶች ላይ ያለ የምዕራባውያን መሪዎች ደጋፊዎችን ለማዳከም መዘጋጀታቸውን ለማሳየት ጊዜ አልወሰደባቸውም። እንደ አውሮፓውያኑ 2008 የሩሲያ ኃይሎች የጆርጂያ ጦርን ድል በማድረግ ሁለቱ የተገነጠሉ ክፍሎችን አባካዚያንና ደቡብ ኦስቲኒያን ተቆጣጠሩ። ይህ ግጭት ከጆርጂያ ከዚያም ከኔቶ ፕሬዝዳንት ደጋፊ ከሆኑት ሚሃይል ሻካቪላን ጋርም የነበረ የግል ጠብ ነበር የተቀሰቀሰው። ከዚህ ጊዜ ቭላዲሚር ፑቲን ለ3 ተከታታይ ጊዜ ፕሬዝዳንትነት ለመወዳደር ህገ መንግስት ስለከለከላቸው ጠቅላይ ሚኒስተርም ነበሩ። ታዲያ ከ2008 እስከ 2012 ድረስም በጠቅላይ ሚኒስትርነትም ቆይቷል። ሆኖም ስልጣኑን ከእጃቸው እንዳልወጣ ግልጽም ነበር። ታዲያ በ2021 ላይም ህጉን በማሻሻል ስልጣን ጊዜ ገደቡን አንስተውታል። ለዚህም ነው ለ5ኛ የስልጣን ዘመን መወዳደር የቻሉት። ከፈለጉ ደግሞ ለ6ኛ ለ7ኛ ማንከልክሏቸው። የሩሲያውያን ተቃውሞ ማብቃያ እንደ አውሮፓውያኑ 2011 ሶቪየት ህብረት ፈራረሰች በኋላ በፓርላማ ምርጫ ማጭበርበር በሚል በሩሲያ ዋና ዋና ከተሞች ላይም ሰፊ ተቃውሞ ተቀስቅሶ ነበር። ይህን ተቃውሞ ከመሩት መካከል ሊበራል በ1990ዎቹ ምክትል ጠቅላይ ሚኒስትር የነበሩት ቦሪስ ኔሜስቶቭ አንዱ ነበሩ። ሌላኛው ደግሞ የፑቲንን ፓርቲ ሩሲያ ዩናይትድን የሌቦችና የአጭበርባሪዎች ፓርቲ ሲሉ የፈረጁት ጸረ ሙስና ቀንቃኙ ጸሐፊ አሌክሲስ ናቫልኒ ነበሩ። አሁን ላይ እውነተኛ ተቃዋሚዎች ጨርሰውኑ ጠፍተዋል። ኔሜስቶቭ እንደ አውሮፓውያኑ በ2015 በክሬምሊን በሚገኘው ድልድይ ላይም ተገድለዋል። ናቫልኒም ጥር በ2021 ላይ ወደ እስር ቤት ከተወረወሩ እና ከ3 ዓመታት እስር በኋላ ከመሞቱ በፊት በ2020 ነርቭን በሚጎዳ ኬሚካል ተመርዞ ነበር የሞተው። ታዲያ የናቫልኒ ባለቤት ለግድያው ቭላዲሚር ፑቲንን ተጠያቂ አድርጋለች። ፑቲን የሩሲያ ኦርቶዶክስ ቤተክርስቲያን ደጋፊ ያገኙም ሲሆን ከእርሳቸው በቀጥታ ሪፖርት የሚያደርጉ ብሔራዊ ዘብም አቋቁመዋል። ፑቲን የኦርቶዶክስ ቤተክርስቲያን ስነ ስርዓት ላይም በተደጋጋሚ ሲሳተፉ ይታያሉ። የህዝብ እንቢተኝነት እንቅስቃሴዎችም የሉም። አዲስ የወጡ የወንጀል ህጎች ሰራዊትን የሚያጥላላ ሐሰተኛ ዜና የሚያሰራጩ ሰዎች ኢላማ በማድረግም ተቃውሞዎችን ለማፈን በሰፊው ጥቅም ላይ ይውላሉ። የሩሲያ ሚዲያ በክሬምሊን ቁጥጥር ስር ያለም ነው።